ሰላም ጤና ይስጥልን። የኢትዮ ሌክዠሪ ላይቭ ቤተሰቦች ገንዘብ ላለበት ሰው ዓለማችን ገነት ናት ማለታችን ይታወሳል። ዛሬ ተራ ሆቴሎችን ሳይሆን በአንድ ሌሊት ብዙ ገንዘብ የሚያስከፍሉትን እጅግ አስገራሚ ቅንጡ የሆኑ 15 ሆቴሎችን ያስጎበኘናችሁ ሲሆን ዛሬ ደግሞ ቀጣዩን ክፍል እናስደምጣችኋለን። አብራችሁን ቆዩም። በተራ ቁጥር 12 የምንመለከተው ሪትስ ካርልተንን ይሆናል። ይሄውም በጃፓኗ ቶኪዮ የሚገኝ ሲሆን የጃፓን ውድ ሆቴል እንደሆነ ይነገርለታል። ከላይ ሆኖም የፉጂ ተራራን በቀላሉ ማየት ይቻላል። ጃፓን በቴክኖሎጂ ርቀት ውስጥ ወደር የለሽ ሀገር እንደሆነች የሚታወስ ሲሆን በሆቴል ዘርፏ ደግሞ ውድ ነው ብላ የምትጠራው ብዙዎች የሚጎበኙትና የሚወዱት ሪትስ ካርትለር ነው። ቶኪዮ ጃፓን የሚገኝ ነው። 11 ፎር ሲዝንስ ኒውዮርክ በታዋቂው ታይ ዋርነር ፓንቲየስ ክፍል ውስጥ ብታርፉ የራሳችሁ የሆነ ሹፌር ያለው ሮልስ ሮይስ መኪና በነፃ ይዘጋጅላችኋል። በዚሁ በኒውዮርክ መካከል ከሚገኘው አስደናቂው ፎር ሲዝንስ ገብታችሁ ብታርፉ እጅግ በርካታ ታዋቂ ሰዎች ያረፉበት ከፍተኛ የፊልም አክተሮች ብዙ ጊዜ የሚመርጡት ቦታ ነው። ይህ ብቻ ሳይሆን እነሆ በውዱ ክፍሉ ስታርፉም ለግላችሁ ሹፌር ይቀጠርላችኋል። በምትወዱት ሮልስ ሮይስ መኪና ደግሞ በነፃ መምነሽነሽ የሚቻል ነው። በአስረኛ የምንቃኘው ሮያል ማንሱር ይሆናል። ይሄውም በሞሮኮ የሚገኝ ነው። በአፍሪካ ሰሜናዊ ክፍል ሞሮኮ ውስጥ ንጉሳዊ አቀባበል የሚደረግበት እያንዳንዱ እንግዳ የራሱ የግል ግቢና ገንዳ ያለው ቤት ይሰጠዋል። በአጠቃላይ በዚህ በሮያል ማንሱር ስትመጡ ሞሮኮ እናንተን የኛ እንግዶች ብቻ ናችሁ ሳትል በቀጥታ ንጉሳዊ ናችሁ፣ እናም ለእናንተ የሚገባው ደግሞ ንጉሳዊ አቀባበል ነው በማለት እያንዳንዱ ሰው በራሱ የግል ግቢ እንዲሁም በገንዳ እንደፈለገው እንዲዝናና ሙሉ ፍቃድ ሰጥታ አስደሳች ቀናትን እንድታሳልፉ ታደርጋለች። ዓለማችን የማያልቅ ታሪክ አስደናቂ ጉድን በውስጧ ይዛለች። ሂልቶፕ ስቴትን ወይንም ፊጂ ውስጥ ያለውን አስደናቂውን ነገር ደግሞ እናስቃኛችሁም። በአንድ የግል ደሴት ላይ የሚገኝ ሲሆን እዚህ ለማረፍ የባለቤቱን ፍቃድ ማግኘት አለባችሁ። ሂልቶፕ ስቴት ወይንም ፊጂ ይህ እጅግ አስደናቂና ልዩ ተፈጥሯዊ ኩነቶችን በውስጡ የያዘ ነው። ደሴት ላይ መዝናናት የምትወዱ ከሆነ እንግዲያውስ ምርጫችሁን ሂልቶፕ ስቴት ብታደርጉ በብዙ የምታተርፉ ይሆናል። በቁጥር 8 የምንቃኘው ላውካላ አይስላንድ ሪዞርት ይሆናል። ለአንድ ሌሊት $45,000 ያስከፍላል። ይታችሁም ወደ ኢትዮጵያ ስናመጣው ይህንን ቁጥር እነሆ ለ175 አባዙት። ለአንድ ቀን አዳር ብቻ ወደኛ ስናመጣው 7,875,000 የኢትዮጵያ ብር ከፍላችሁ ታድራላችሁ። ይታችሁ ይህ አንድ ቀን ነው። 2 ቀን አረጋለሁ ብትሉ በትንሹ 2 ሪል ስቴት መስራት የምትችሉበትን ገንዘብ እዚያ ፎጭ አድርጋችሁ ትመጣላችሁ። በጣም የተገለለና ሰላማዊ ቦታ እንደሆነ የሚነገርለታል ላውካላ አይስላንድ ሪዞርት። በሰባተኛ የምንመለከተው ሆቴል ካላ ዲ ቮልፔ ሲሆን ይኸውም ጣሊያን ውስጥ የሚገኝ ነው። በባህር ዳርቻ ላይ የሚገኘው ውብ ሆቴል ሲሆን ለሮያል ስዊት ክፍሉ በቀን $41,000 ይጠይቃል። ይህንን እንደለመድነው ወደ ሀገራችን አምጥተነው ስንመታው $41,000ን በ175 ወቅታዊ መገበያያ ሂሳብ ስንመታው 7,175,000 የኢትዮጵያ ብር በዚሁ ለአንድ ቀን አዳር ብቻ በሆቴል ካላ ዲ ቮልፔ ጣሊያን ውስጥ ይከፈልበታል። በስድስተኛ የምንመለከተው ኮንራድ ቫልቪት ሲሆን ይሄውም ዘሙራካ ተብሎ ይጠራል።
ዘሙራካ ተብሎ የሚጠራው ክፍል ውስጥ ከባህር በታች 5 ሜትር ጥልቀት ላይ የሚገኝ ነው። ቀና ስትሉ ባህሩን እየቃኛችሁ ግን ደግሞ በአስደናቂ ተአምር ውስጥ ሆናችሁ የምታሳልፉት ሌሊት ነው። ለአንድ ቀን አዳር ይሄውም ቀላል የሚባል ክፍያ አይደለም የሚከፈለው። የተጋነነ በእኛ ብናመጣው በሚሊዮኖች የሚቆጠር ገንዘብ ፎጭ እንድናደርግ ያደርገናል። በቀጣይ ምርጥ አምስቶቹን ስንመለከት ዘማርክ ሆቴል ኒውዮርክ። ዋጋው ይህ አጃኢብ ነው። ለአንድ ቀን አዳር $75,000 ያስከፍላል። 2500 ካሬ ሜትር ስፋት ያለውና ኒውዮርክን ቁልቁል የሚያሳይ ትልቅ በረንዳ አለው። $75,000 ለአንድ ቀን ክፍያ ማለት ወደኛ ስናሰላው እጅግ አጃኢብ የሚያሰኝ ቁጥርን እናገኛለን። 13,125,000 የኢትዮጵያ ብር። ነገር ግን በውጭ ያሉት የሮያል ስዊት ቤተሰቦች ስለሆነ የሚያድሩት ይህ ምናልባት የተጋነነ ሂሳብ ላይሆን ይችላል። $75,000 ግን ዘማርክ ሆቴል ኒውዮርክ ውስጥ የሚገኘው ለአንድ ቀን ክፍያ ያስከፍላል። በአራተኛ የምንመለከተው ሆቴል ፕሬዝዳንት ዊልሰን ሲሆን ስዊዘርላንድ ውስጥ ይገኛል። ዘሮያል ፋንታውስ የሚባል ክፍል 12 መኝታ ቤቶች ያሉት ሲሆን መስታወቶቹ በሙሉ ጥይት የማይበሳቸው ቡሌት ፕሩፍ ናቸው። ዋጋው ለአንድ ቀን አዳር $80,000 ነው። ይኸውም ከ14 ሚሊዮን ብር በላይ ለአንድ ቀን ይከፈልበታል። በተራ ቁጥር 3 የምንመለከተው ዘ ኤምባሲ ስዊት ላስ ቬጋስ ውስጥ የሚገኝ ሲሆን በታዋቂው አርቲስት ዳሚየር ሂሪስት የተነደፈ ሲሆን ለአንድ ሌሊት $100,000 ይጠይቃል። ይሄውም 175 ሚሊዮን ብር ለአንድ ቀን አዳር የሚጠይቅ ሲሆን ታዋቂው አርቲስት ዳሚየር ሂሪስት የነደፈው ይህ ላይ እጅግ በርካታ አርቲስቶችና ታዋቂ ሰዎችም ቦታውን ተመራጭ ያደርጉታል። በተራ ቁጥር 2 ኒከር አይስላንድ ብሪቲሽ ቨርጂን አይስላንድ ይባላል። ይህ የቢሊዮነሩ ሪቻርድ ብራንሰን ደሴት ሲሆን ደሴቱ ሙሉ በሙሉ በመከራየት የፈለጉትን ነገር ማድረግ ይቻላል። በቀን ደሴቱን ልከራይ ካሉም $100,000 በላይ ማውጣት ይጠበቅቦታል። በተራ ቁጥር 1 የመጀመሪያ የምንመለከተው ላቨር ዲፕ ሌክዠሪ ሰብማሪን ሲሆን ሴንት ሉቺያ ይገኛል። ይህ በባህር ውስጥ የሚጓዝ ሰርጓጅ መርከብ ሆቴል ነው። ለፍቅረኛሞች የተዘጋጀ ሲሆን ለአንድ ሌሊት ብቻ $292,000 በላይ ያስከፍላል። መቼስ እንደፈረድነው ቁጥሩን ወደኛ ወደ ኢትዮጵያውያን አምጥተን ማስላቱን እንያያዘው። ወደኛ ስናመጣው በትንሹ የ2-3 ከተማ የዓመት በጀት ይሸፍናል ብንል እንኳን ማጋነን አይሆንም። ይሄውም 51,100,000 የኢትዮጵያ ብር ለአንድ ቀን አዳር ያስከፍራል። ላቨርስ ዲፕ ሌክዠሪ ሰብማራይን ሴንት ሉቺያ። አድማጮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በእነዚህ ሆቴሎች ውስጥ ለማረፍ ብር ቢኖራችሁ የትኛውን ትመርጡ ነበረ? ሐሳባችሁን ኮመንት ላይ አጋሩልን። አያይዛችሁም ይህንን ብቻ በደንብ አድርገህ ተንትንልኝ የምትሉኝ ካለ የተጠቀሱት ውስጥ የፈለጋችሁትን ቁጥር በኮመንት ጻፉልን። እኛም ተንተን አድርገን ሙሉ መረጃ ቪዲዮ ይዘን ምናቀርብ ይሆናል። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ በማድረግ የኢትዮ ሌክዠሪ ላይፍ ቤተሰብ ይሁኑን። በቀጣይ ቪዲዮ እስክንገናኝ ደህና ቆዩን።